ሰላም ለእናንተ ይሁን የተባረካችሁ ቅዱሳን እንዴት ናችሁ? እግዚአብሔር አምላክ የተባረከ ይሁን። ዛሬ አንድ ቃል ልነግራችሁ ነው የገባሁት። በዘፍጥረት ምዕራፍ 18 ላይ በቀትር ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ እለምናለሁ። ጥቂትም ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዛች ዛፍ በታችም ረፉ። ቁራሽም እንጀራ ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያ በኋላ ትሄዳላችሁ። ስለዚህ ወደ ባሪያዎቹ መጣችኋልና እነሱም እንዲሁ አድርግ አሉት ይላል። እንግዲህ እዚህ ክፍል ላይ አብርሃም በዘፍጥረት 18 ላይ ያለ ክፍል አጠር ያለ ሐሳብ ለመናገር ነው የገባሁት። አጭር ሰዓት ተናግሬ ከዛ ወጣለሁ። ይሄ ክፍል አትለፈኝ በጣም እዚህ ድምጽ ውስጥ 25 ዓመት ሙሉ ያለ ጩኸት ሻሎም ያለው ደብዬ 25 ዓመት የሆነ ጩኸት ያለበት ልመና ነው። ምክንያቱም እዚህ ክፍል ላይ በቀትር ጊዜ እርሱም በድንኳን ደጃፍ ተቀምጦ ሳለ ነው የሚለው። በሩ ደጃፍ ላይ ድንኳኑ ደጃፍ ላይ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ተገለጠለት ይላል። እና በዚህ ክፍል ላይ የተገለጠለት እግዚአብሔር እንግዲህ ተመልከቱ፣ እግዚአብሔር ለአብርሃም መገለጥ የጀመረው ከዘፍጥረት 12 ጀምሮ ነው። 12 ተገለጠለት ይላል፣ 12 መጨረሻም ተገለጠለት ይላል፣ 13 መጨረሻም እንደዛው ተገልጦለታል፣ 14ም የመልከ-ጼዴቅ መስሎ እንደዛ ተገልጦለታል፣ 15ም ጭራሽ አብርሃምም ተገለጠለት ይልና አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝ ብሎታል፣ ተገልጦለታል። 17ም ተገለጠለት ምን ብሎ እኔ አምላክ እግዚአብሔር ኤልሻዳይ አምላክ ነኝና ፍጹምም በፊቴም ተመላለስ ብሎት ተናግሮታል። 18ም ተገልጦለታል። እግዚአብሔር ይገለጥላችሁ በጌታ በኢየሱስ ስም። ያለ ጌታ ክርስትና፣ ያለ ጌታ አገልግሎት፣ ያለ ጌታ ሕይወት ሁሉ ነገር አድካሚ ነው። አብርሃም ግን እኔ ወደ ማሳየ ምድር ከአገርህ ከዘመዶች ከወገኖች ተለይተ ውጣ ባለው ጊዜ ጀምሮ እግዚአብሔር እየተገለጠለት ነው አብሮት ያለው ማለት ነው። በተለይ ይሄ 18 እስካሁን ብዙ ከ12 ጀምሮ ሰብክ ያለው አስተምር ያለው 18 ላይ ግን ልቤ በቃ ለአብርሃም ያዘነበት ቦታ ነው። ምክንያቱም አብርሃም ዓይኑን አንስቶ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑም ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ዛሬ ጸሎታችሁ አትለፈኝ እንድትሉ ይሄን ድምጽ ላሰማችሁ ነው የመጣሁት። አትለፈኝ። በዚህ ባትለፈኝ ውስጥ ብዙ ተስፋ ሰጥቶት የሚታይ የሚጨበጥ ነገር ወይ ማለት ለምሳሌ ዘፍጥረት 15 ላይ አብርሃም እኔ ላንተ ጋሻ ነኝ ዋጋ እጅግ ታላቅ ነው ሲል አብርሃም እንዲህ ብሎ ተናግሮ ነበር። እዛ ላይ ለኔ ምን ትሰጠኛለህ? ለኔም ትሰጠኛለህ ምን ማለቱ ነው? ተስፋ እኮ እየሰጠው ነበር፣ እያጽናናው ነበር። ግን አብርሃም ምን ብሎ ነው ያለው? ለኔ ምን ትሰጠኛለህ? እኔ
ያለ ልጅ ብቻዬን እየሄድኩ ነው ያለሁት፣ የደማስቆው ኤሌዘር ሊወርሰኝ ነው ያለ። ምክንያቱም አብርሃም በኪዳን የወጣ ሰው ነው። ደግሞ ከአብርሃም የአብርሃም አወጣት ከባድ የሚያደርገው እኔ ወደ ማሳየ ምድር ትወጣለህ ያለው። ብዙ መውጣቶች አሉ። ይሄኛው መውጣት ዋስትናው በእግዚአብሔር እጅ ውስጥ ነው ያለው። በእግዚአብሔር ማየት ውስጥ፣ በእግዚአብሔር ምርጫ ውስጥ፣ በእግዚአብሔር ፍላጎት ውስጥ የወጣ ነው። ስለዚህ እግዚአብሔር በተስፋ ያነቃቃው ያለ 18 ላይ ሲደርስ አብርሃም ብዙ የሚያስብበት፣ ምክንያቱም በዚህ ከ12 እስከ 18 ባለው ውስጥ አጋር ሁሉ ገብታለች። ቤቱ ተበጥብጧል። ከሚስቱ ጋር ያለው ነገር ሁሉ ወደ ራሷ ግባ ብላ መልሳ ደግሞ በመወለዱ ምክንያት ኢስማኤል ከተወለደም በኋላ ያ ቤት ብቻ ሰላም አልነበረም እና እንደዛ በገባበት ሰዓት ውስጥ እንግዲህ ከዛ በኋላ ነው ከገባ በኋላ ተገልጦለት እንደገና እኔ ለአንተ ኤልሻዳይ አምላክ ነኝና ፍጹም ነው ያለው። ስለዚህ 18 ላይ ሲገኝ ልክ በሩ ደጃፍ ላይ ቁጭ ብሎ ተስፋ የቆረጠ ይመስላል። ብዙ ትንቢት አለው፣ ብዙ ኪዳን አለው፣ ብዙ መልእክት አለው። ግን የሚጨበጥ ነገር ለምሳሌ ለእርሱ ስለ ዘር ነው እና ያወራው የሚታየው ይስሐቅ አልመጣም ነበር። ይስሐቅ የለም እስከዚህ እስከ 18 ድረስ ባለው ላይ። ስለዚህ 15 ላይ እንደተናገረው እኔ በቃ ዝም ብዬ ሲሄድ ነው የሚታየኝ። ዝም ብዬ ባዶዬን በቃ በተስፋ ብቻ እየተነቃቃው የሚሄድ ነው የሚመስለኝ ብሎ ባለበት ሰዓት ውስጥ ግን እግዚአብሔር ሲገለጥለት እናያለን። አሁን ተገለጠለት። እግዚአብሔር አምላክ ይገለጥላችሁ። ስለዚህ በዚህ አትለፈኝ በሚባለው ድምፅ ውስጥ ቢያልፈውስ ብላችሁ ውስጥ ያስቡ። ችግሩ ይቀጥላል ማለት ነው። ጥያቄው ይቀጥላል ማለት ነው። ቆቅልሹ ይቀጥላል ማለት ነው። እቺ አትለፈኝ በመጽሐፍ ቅዱስ ውስጥ የተጠቀሱ ክፍሎቹን ብታዩ በጣም ከባድ ችግር ያለበት ነው። ለምሳሌ በማርቆስ ምዕራፍ 10:46 ላይ በርጤሜዎስ የሚባል አይነ ስውር ሰው ነበረ። ይህም ሰው ተመሳሳይ ቃል ነው የተናገረው። የዳዊት ልጅ ሆይ አትለፈኝ ነው ያለው። እኔም ዛሬን እግዚአብሔርን አትለፈኝ በሉት። የእናንተ ጉብኝትን እግዚአብሔር ቀናችሁ እንደደረሰ ያወቃችሁ ሰዎች፣ በጉጉት ያላችሁ ሰዎች፣ እግዚአብሔር ጠብቃችሁ የደከማችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች ይሄ መልእክት ይዤላችሁ ስመጣ እግዚአብሔር አባት ወይ አትለፈኝ፣ ዛሬ ባርከኝ፣ ንቃኝ ልትሉት ይገባል። ስለዚህ በርጤሜዎስ እንኳን ብዙ ዘመን በጨለማ የተቀመጠ ሰው ነበረ። በአይነ ስውርነት አስቡ። አንደኛ አይነ ስውርነት ነው፣ ጨለማ ነው። ሁለተኛ ደግሞ ሁልጊዜ በሰዎች ድጋፍ የሚኖር ሰው ነው። ሁልጊዜ እዛ ቦታ ላይ ሴም የሆነ ላይፍ ነው። በቃ ጩኸት ነው፣ ኖር ነው፣ መደናቀፍ ነው፣ መደናበር ነው፣ ብዙ ነገሮች አለበት እና ይሄ ሰው በእርግጠኝነት ይሄንን ህይወት እንደማይወደው የምታውቀው ኢየሱስ የነካው ቀን የተናገረው የጠየቀው ቀን የመለሰው መልስ በእውነትም ይሄ ሰው እግዚአብሔር እንዲያልፍ ያልፈለገበት ምክንያት እሱም እንደ ሰው አይናማ ሆኖ ለመዞር ወይም ደግሞ ጉራውን ወይ ለሆነ ሰው ለመተረክ አልነበረም። አንድ ነገር ነው የተናገረው። ኢየሱስ በርጤሜዎስን ሲጠይቀው ምን አድርግልህ ዘንድ ትወዳለህ ባለው ጊዜ አንድ ነገር አይ ዘንድ ገባሻል? አይ ዘንድ። ይሄ ሰው አይኖቹ በተከፈተ ጊዜ በጣም ደስ ከሚለኝ አይኖቹ ሲከፈት መጀመሪያ ያየው ውብ የሆነውን ኢየሱስን በአይነ ስጋው ያየው። ብዙ ዘመን ሳያይ ኖሯል። የአይኑ የመጀመሪያ መከፈት ውስጥ የተመለከተው የክርስቶስን መልካም ውበት፣ ትህትናና ፍቅር የተሞላውን ኢየሱስን ያየው። አያችሁ፣ አትለፈኝ ወደማታውቁት ክብር ውስጥ እግዚአብሔርን ወደ ማየት ክብር ውስጥ ይሆንላቸዋል። አየህ፣ እዚህ ጋር ዘፍጥረት 18 ላይም አትለፈኝ ብሎ እግዚአብሔርን ያየው አብርሃም ከዚህ በፊት ለፊት ተስፋ እየገባለት ነው የሚገባው። አሁን ግን ቤቱ ደጃፍ ድረስ መጥቶለታል እግዚአብሔር። ይሄ እኮ ተረት ይመስላል ስታስቡት። ተገለጠለት ይላል። ይሄ ደግሞ ሊትራል መላእክት መስሎ ነው የተገለጡት። ከሁለቱ መላእክት ናቸው። አንዱ እግዚአብሔር እንደሆነ ነው የሚናገር። ያም ደግሞ ክርስቶስ እንደሆነ የቴዎሎጂያን እውቀት በቴዎሎጂያኖች እንደዛ አድርገው ነው የሚተረጉሙት እንጂ እንደሚባለው ሶስቱ ሥላሴ አይደለም የመጣው። ምክንያቱም ክርስቶስ ነው በሰው መካከል በብሉይ ኪዳን ራሱን የገለጠበት አንዱ እዚህ አብርሃም ጋር የመጣው መንገድ ነውና ከዛ ውጪ ግን ሶስቱ ሥላሴ አይደለም። ከዛ ትርጉም አንፃር አንረዳም። እግዚአብሔር ነው። ክፍሉም ሲጀምር ቁጥር 1 ላይ ምንድነው? በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት ነው የሚለው። እግዚአብሔር ተገለጠለት ነው ሲያነጋግረው የነበረው አንድ ሰው። ስለዚህ ሶስቱም አይደለም ያወሩት። ስለዚህ ሁለቱ መላእክት ነው። ለምን? ከዛ በኋላ እግዚአብሔር እዛ ጋር ቆሞ 19 ላይ ሁለቱ መላእክቶች ደግሞ ወደ ሎጥን ከሶዶም ገሞራ ለማውጣት እንደሄዱ ይናገራል። ሁለቱ መላእክቶች እንደሄዱ 19 ቀጥሎ ከዚህ በኋላ ያለው ምዕራፍ
ይሄዳል። ይሄ አይደለም የኔ መልእክቴ አትለፈኝ። እባክህ እግዚአብሔር ሆይ ምን አትበለኝ፣ አትለፈኝ። በዚህ አትለፈኝ ውስጥ እኔ በአብርሃም ቦታ ሆኜ ባወራ ብዙ ጊዜ ተስፋ ገብተልኛል። ዛሬ የሚጨበጥ ነገር ቤቴን እንድትጎበኘኝ፣ በቤቴ ውስጥ ያለውን ሐዘን፣ የሳራን ሐዘን፣ የኔን ሐዘን መልስ ያገኝ ዘንድ አትለፈኝ። ጎዴ ውስጥ ጥያቄ አለ። የ25 ዓመት ችግር አለ። 25 ዓመት ሙሉ የምጠብቀው ነገር አለ። ከወጣው ከከላዳያን ኡር ከወጣው ጊዜ ጀምሮ አንተ እኔን መናገር ከጀመርክበት ረጅም ዘመን መናገር ጀምርሃል። 25 ዓመት ከዛም በላይ ሆኗል እና አሁን ግን አትለፈኝ፣ ይበቃኛል፣ ከዚህ አትለፈ፣ እባክህ ዝም አትበለኝ፣ ተናገረኝ ማለቱ ነበር። አይ እግዚአብሔርም ተገለጠለት። ከተገለጠ በኋላ አትለፈኝ ሲለው እንግዲህ እዚህ ጋር ክፍሉ ላይ የተጻፈው ምንድነው? ወደ ቤት ግቡ እስቲ ልጋብዛችሁ አይነት ነገር። ከዛ ገባ፣ ከዛ በሉ ጠጡ፣ ከዛ መገለጥ መጣ። አያችሁ፣ አትለፈኝ ያለው የረጅሙ ዘመን ባጭሩ እግዚአብሔር የዛሬ ዓመት በዚህ ጊዜ የሚል መገለጥ አመጣ ማለት መልስ አመጣ ማለት። ተመልከቱ፣ አትለፈኝ ምን ይዞ ቅድም አትለፈኝ የበርጤሜዎስን የጌታን ክብር፣ ጌታን ውበት፣ የጌታን ማንነት በዓይነ ሥጋው ለማየት እድል እንዳገኘ አብርሃምም እዚህ ጋር አትለፈኝ በማለቱ እግዚአብሔር አምላክ የ25 ዓመት ጥያቄ የጓዳውን እንቆቅልሽ በቤት ውስጥ ያለውን ችግር ሁሉ በአንድ ዓመት ወስኖለት የዛሬ ዓመት በዚህ ጊዜ ወንድ ልጅን ትወልዳለህ፣ አለቀ። ትንቢቱ ፉልፊል አደረገ ማለት ተፈጸመ ማለት። ስለዚህ ዛሬ ትንቢታችሁ ፍጻሜ እንዲያገኝ ጌታን በዓይናችሁ በክብር ማየት እንዲሆንላችሁ እግዚአብሔር የተናገራችሁን ነገር ማየት እንዲሆንላችሁ አትለፈኝ በሉት። ወንድሞች እህቶች፣ አትለፈኝ ይበሉት። ለምን መሰላችሁ? እኔ አሁን በተከታታይ ሳምንታት በጣም ብዙ በተለይ ቁጥራቸው ብዙ የሆኑ ወንድሞችና እህቶች በብዛት እህቶች ናቸው ከሚያነሱልኝ ጥያቄዎች የተነሳ እግዚአብሔር ዘገየብን፣ ብዙ ትንቢት አለን፣ ብዙ መልእክት አለን፣ ብዙ መገለጥ አለን፣ እባክህ እስቲ ጸልይልን፣ እግዚአብሔር እንዳያልፈን ጸልይልን፣ እንዲጎበኘን ጸልይልኝ ይሉኛል። ወገኖቼ ከልቤ ማታ ተንበርክኬ በዚህ ጉዳይ ስማቸውን ጽፌ ሁሉ ጸልይ ነበር። ወገኖቼ ለምን መሰላችሁ? ተስፋ ሲዘገይ ልብን ያሳዝናል። የተገኘች ተስፋ የሕይወት ዛፍ ነች፣ የምትዘገይ ተስፋ ግን ልብን ታሳዝናለች ይላል። ስለዚህ ዛሬ ተስፋችሁ ለዘገየባችሁ ሰዎች መልእክት ተሸክሜ ነው የመጣሁት። አትለፈኝ፣ አትለፈኝ። እንደ አብርሃም ውድቅ በሉ፣ ድፍት በሉና ጌታ ሆይ ባላችሁበት የጸሎት ስፍራ ባላችሁበት ቦታ ላይ እግዚአብሔር ቀስ ብላችሁ በሆዳችሁ ብትጸልዩ እግዚአብሔር ይሰማልና አትለፈኝ። ዛሬ ይህን ቃል ሰምቻለሁ። ጌታ ሆይ አትለፈኝ፣ እባክህ ድረስልኝ፣ እባክህ ናልኝ። ብዙ ውስጤ የሚጮህበት መልእክት አለ፣ የሚጮህበት ድምፅ አለ፣ የሚጮህበት አንተ የተናገርከኝ ኪዳን አለኝ። ስለ ኪዳኔ እባክህ አትለፈኝ አለ። አብርሃምን እቺ አትለፈኝ የሚል ድምፅ ነው እግዚአብሔርን ከመላእክቱ ጋር አብርሃም ቤት እንዲገባ የሆነው። በጣም ደስ ይላል። ከዛ የሚገርማችሁ ነገር ያ መላእክት ገብቶ እነሱ ቤት ውስጥ መልአክ በገባ ጊዜ ውስጥ ምን ያህል ሳራ የዘገየው ተስፋ ልቧን እንዳሳዘነና በቃ ከዚህ በኋላ እድሜ አልቋል የተባለው ነገር አይፈጸምም፣ አርጅቻለሁ፣ ደክሜያለሁ ባለች ሰዓት እግዚአብሔር የመጣላትን መገለጥ እንኳን መቀበል አቅቷት ትስቅ ነበር። የዛሬ ዓመት በዚህ ጊዜ ወንድ ልጅን ሳራ ትወልዳለች፣ ሳቀች ይላል። እኔ አሁን በሱ አልፈርድም። ማንም ሰው መፍረድ አይችልም። ወገኖቼ ትልቅ ተስፋ እየተሰጣችሁ የሚጨበጥ ነገር ስታጡ እግዚአብሔር ነገ እንዲህ ያደርጋለሁ ከእንደዚህ እንዲሆናል በትክክለኛ ያላችሁበት ሰዎች ማያውቋችሁ ሰዎችም ወይም ደግሞ እናንተ በህልማችሁ እንደገና ስትጸልዩ እግዚአብሔር መረጃ ሰጥቷችሁ እግዚአብሔር በቃ ነገ ከነገ ወዲያ እንደዚህ ይሆናል ብላችሁ ስትሉ ጸጥ ዝም ሲል እና እናንተ ባልጠበቃችሁበት ሰዓት ተስፋ ቆርጠው እንደ አብርሃም እዛ በድንኳኑ ደጃፍ ላይ ቁጭ ሳለ በደጃፉ ሊያልፍ ሲል እኔ በጣም ይሄ አብርሃም እውነትም የአዲስ ኪዳን አባት ወይም ደግሞ የእምነት አባት የተባለበት ምክንያት የገረመኝ እግዚአብሔርን ለይቶ ማወቁ። ወደ ቤቱ በመጣ ጊዜ እባካችሁ ግቡ፣ ወደ ቤቴ ግቡ ብሎ ወድቆ ሲሰግድላቸው አትለፈኝ ብሎ እግዚአብሔርን የሚለይበት አቅሙ እንዴት መታደል ነው ወገኖች! አያችሁ፣ ወዳጁን መለየቱ እግዚአብሔርን መለየቱ ለመጣለት ክብር እንዳያልፈው ምክንያት ሆነለት ማለት ነው። አያችሁ፣ ሳራ ካለችበት ስትረስ ውስጥ ወይ ካለችበት የሆነ ተስፋ መቁረጥ ውስጥ ብዙ የተነገረውን ትንቢት ቦታ ላሰጠው ትችላለች። እግዚአብሔር ግን እንደዚህ አለ። በእውኑ ለእግዚአብሔር የሚሳነው ነገር አለን? 17 ላይ እኮ ኤልሻዳይ ነኝ ብሎታል። ሁሉን ቻይ
እዚህ ጋር ደግሞ 8:14 ላይ ደግሞ ምን አለው? 18:14 ላይ ምን አለው? በውኑ ለእግዚአብሔር የሚሳነው ነገር አለ? ሳራ ለምን ሳቀች? ኧረ አልሳኩም፣ ስቀሻል። እግዚአብሔርና ሳራ ሲከራከሩ ስቀሻል፣ አልሳኩም፣ ስቀሻል፣ አልሳኩም። አየሽ? እና አሁን ይሄ ለዚህ ይመስለኛል ራሱ ስም ሲያወጡ ይስሐቅ ብለው የጠሩት ምን ማለት ነው? ይስሐቅ እግዚአብሔር አስቆኛልና ይስሐቅ ብየዋለሁ። አያችሁ? እግዚአብሔር አትለፈኝ ስትሉ የሚያስቅ ነገር በቤታችሁ ላይ ይወለዳል። ተአምር ይሆናል። ተስፋ የቆረጣችሁበት ያዘናችሁበት ነገር ላይ ጌታ መናገር ሲጀምር ይስሐቅ ይወለዳል። ቤታቸው ሳቅ ሆነ። ያ 18ቱ አልፎ 21 ላይ እግዚአብሔር በተናገረው መሰረት አብርሃምን እንኳን አይደለም የሚለው ተመልከቱ። በተናገረው መሰረት ሳራን አሰባት፣ ለሳራ አደረገላት። ሳራ ለሳቀችዋ፣ አይሆንም ላለችዋ፣ ለደመደመችዋ። አብርሃም ጀግና ነው። ሮሜ ምዕራፍ 4 ማንበብ ይቻላል። አብርሃም ጀግና ነው። ሙት የሆነውን የሳራን ማህፀን በእምነት ተመለከተ እንጂ አልደከመም። የተገባውን ተስፋ አመነ እንጂ አልተጠራጠረም ይላል። ብርቱ ነው። የጸና እምነት ነበረው። ምንም ቢዘገይ እንኳን እግዚአብሔር እንደሚመጣ ስለሚያውቅ ነው። ገና እንደመጣ አትለፈኝ ነው። አውቃለሁ አንተ ከመጣ እንደምትቀይረው አውቃለሁ፣ እንደምትባርከኝ አውቃለሁ፣ ታሪኬን እምባዬን እንደምታብስ አውቃለሁ፣ ጥያቄ እንደምትመልስልኝ አውቃለሁ፣ ያለ ልጅ እንዳልሄድ ልጅንም እንደምትሰጠኝ ይስሐቅ እንደምትሰጠኝ አውቃለሁ። ስለዚህ ዛሬ ቀኔ ነው፣ ዛሬ ሰዓቴ ነው፣ አትለፈኝ። ትዝ ይላችኋል ያዕቆብ ከላባ ቤት 20 ዓመት ታሽቶ ከወጣ በኋላ ያቦቅ ወንዝ ጋር ሲደርስ በረከት የሚመስሉትን አሻግሮ ከእግዚአብሔር ጋር ካልባረከኝ አልለቅህም። በጣም እነኚህ በብሉይ ኪዳን ያሉ አባቶች ከእግዚአብሔር ጋር ያላቸው አታችመንት በጣም ደስ ይላል። በጣም ኢንቲሜሳቸው ከእግዚአብሔር ጋር ያለው መቀራረባቸው ሴንስ የማድረግ አቅም አላቸው። እግዚአብሔር እንደሆነ ኧረ ሊነጋጋ ነው ልቀቀኝ፣ አልለቅህም። እንደዚህ የምንል ጨካኞች ያድርገን ወገኖች። አልለቅህም። ለምን? ካልባረከኝ። ይሄ ሁሉ ቁስስ አይደለም። ሚስትና ልጆችስ አይደለም። ከብቶችና በጎችስ አይደለም። እናት ረምድፈልግ ባርከኝ። ምን አይነት በረከት በቤቴ ላይ የተገለጥክበት ያ የምድረ በዳው አባቴ ያ ክብርህን በሕይወቴ ውስጥ ግለጥ አለው። እንግዳው በያዕቆብ አትባረክም አለው እግዚአብሔር። በያዕቆብ አትባረክ። እንግዳው ምን ላድርግ? አንተን ለመባረክ መጀመሪያ ያዕቆብን ልምታልህ አለውና ያዕቆብን እስራኤል ብሎ ስሙን ቀየራለት። አይ እግዚአብሔር አንዳንድ ጊዜ እግዚአብሔር ቃሉን በያዕቆብ ላይ ይሰዳል፣ የሚወድቀው ግን እስራኤል ላይ ነው። አገባችሁ አይደል? ይሄ በተለወጠው ነገራችን ላይ በጨከነው በወሰነው ነገራችን ላይ የእግዚአብሔር ክብር ሲመጣ እስራኤል አድርጎ ያወጣናል። ከያዕቆብነት ወደ እስራኤል አልለቅህም ስንለው አልለቅህም፣ ካልባረከኝ አልለቅህም ስንል ታሪካችን፣ ሕይወታችን፣ አቋማችን ጭምር እስራኤል ይሆናል ማለት ነው። ከዛ እግዚአብሔር በተለወጠው ማንነት በእስራኤል ላይ ነካው ይላል። ሽሉዳውን ነካው፣ ስሙንም ጴኒኤል አለው። እንደገና የአባቶችን አምላክ ጠራና ዘይት አፈሰሰ። ይህ ስፍራ ጴኒኤል ብየዋለሁ። እግዚአብሔር ነክቶኛል፣ ተለውጫለሁ። በቃ ከዚህ በኋላ ያዕቆብነቴ አብቅቷል። አያችሁ፣ አትለፈኝ አልለቅህም ስትሉ በሕይወታችሁ ላይ ክብር ይሆናል ወገኖቼ። ስለዚህ እንደ አብርሃም አትለፈኝ ብሎ ወድቆ በመለመኑ ምክንያት የ25 ዓመት ጥያቄው ተመልሶ ይስሐቅ ቤቱ ገባ። ዛሬ ይዤላችሁ የመጣሁት መልእክት እንደ በርጤሜዎስ ዓይናችሁ በርቶ ክርስቶስ እንድታዩ፣ እንደ አብርሃም ደግሞ እግዚአብሔር ቤታችሁ ጓዳችሁ ገብቶ ታሪካችሁ እንዲቀይር አትለፈኝ በሉት። እንዳያልፋችሁ ወንድሞቼ። እስራኤል እንደዚህ ያላት ዶሮ ጫጩቶቿን እንደምትሰበሰብ ብዙ ጊዜ ልጎበኝሽ መጣሁ፣ አንቺ ግን የመጎብኛ ወራትሽን አላወቅሽም። ባካችሁ እንዳያልፋችሁ ወንድሞቼ። በማይረባ ኑሮ ተወጥራችሁ ወደዛ ወደዚህ ስትሉ ጌታ እንዳያልፋችሁ። ይህንን ድምፅ ለምትሰሙ ሰዎች የምስራች ቀናችሁ ነው ዛሬ። አትለፈኝ በሉት። ባላችሁበት ቦታ ላይ አትለፈኝ በሉት። ለምን መሰላችሁ? እግዚአብሔር ከእናንተ ጋር ካለ ልብ ይፈልጋል። ለዚህ እኮ ነው ወደ እግዚአብሔር ቅረቡ፣ እሱ ወደ እናንተ። ብትፈልጉኝ ታገኙኛላችሁ፣ ብትሹኝ ይገለጥላችኋል ያለ ጌታ ዛሬ ብትፈልጉት ይገኝላችኋል። ስታገኙ ምን ትሉታላችሁ? አትለፈኝ፣ ናና ባርከኝ፣ ናና ንካኝ፣ ናና ዳሰኝ፣ ናና ጥያቄን መልስልኝ። ሰው ሊመልሰው የማይችለውን እንቆቅልሽ መመለስ የሚችል ወገኖቼ እግዚአብሔርና እግዚአብሔር ብቻ ነው። ያለ እግዚአብሔር በስተቀር እናንተን ጥያቄ እናንተንን ቁስል ሊያክም የሚችል ማንም የለም። ታስታውሳላችሁ? ያ በኢያሪኮ መንገድ ላይ ወድቆ የነበረው ሰው ካህኑ መጣ፣ አይቶት አለፈ። ሌዊ መጣ፣ አይቶት አለፈ። ገባችሁ? አይቶት አለፈ።
እና ምን ቀረ ታዲያ? ይሄ ሰው በሞትና በሕይወት መካከል ላይ ካለ ካህን ለእግዚአብሔር ቅርብ የሆነው ካለፈ፣ ሌዊ ወደ ቅድስተ ቅዱሳን ውስጥ ቤተ መቅደስ ውስጥ ገብቶ የሚያገለግለው ለእግዚአብሔር ልብ ያለው ሰው እግዚአብሔር ርስቴ ነው የሚል ሰው እሱ ካለፈው ምን ቀረ ታዲያ? መሞት ብቻ ነው። አያችሁ፣ እግዚአብሔር አትለፈኝ ስትሉት ለዚህ ለምስኪን ሰው ቀን መጣለት። ከማያውቀው ወገን እግዚአብሔር ስለዚህ ብላቴና ሲል ምን አደረገለት? እንቅስቃሴ አደረገ። ሳምራዊው ሰው አንቀሳቀሰው። የሆነ ኮቴ ሰማ። ተስፋ ቆርጦ ነበረ። አለቀልኝ፣ ሁሉ አልፎኛል፣ ሁሉ አልፎኝ ሄዷል። እከሌ መጣ አይቶኝ አለፈ፣ እከሌ መጣች አይታ አለፈ፣ አጎቴ መጣ፣ እጮኛዬ መጣ፣ ጓደኛዬ መጣ፣ ምናምኔ መጣ፣ እድሌ መጣ፣ ምናምን መጣ፣ አለፈኝ። በቃ ከዚህ በኋላ የኔ እድል አበቃ ስንል እግዚአብሔር አበቃ ብሎ ባለበት ሰዓት ውስጥ የማያልፈው ጌታ እሱን ከወደቀበት የሚያነሳው ነገር መጣ። መልእክት አለኝ ለምትሰሙኝ ሰዎች፣ ያለፋችሁ የእናንተ አይደለም። ልድገምላችሁ፣ ያለፋችሁ የእናንተ አይደለም። የማያልፋችሁ ከእናንተ ጋር የሚሆነው ከወደቀበት የሚያነሳችሁ እግዚአብሔር ደጉ ሳምራዊን ያንቀሳቅስላቸዋል። ጌታ አትለፈኝ ስትሉት ከፈለገ ካልጠበቃችሁበት ወገን ሳምራዊውን አምጥቶ ብድግ ያደርጋቸው። ቁስላችሁን ያክማል፣ ከወደቃችሁበት ያነሳችኋል፣ ያጽናናችኋል፣ ወደ ቤት ይወስዳችኋል። በትክክለኛ በተለይ በጓደኝነት የተጎዳችሁ እህቶች መልእክት አለኝ። ያለፏችሁ ጓደኞች የናንተ አይደሉም። ትተዋችሁ የሄዱት የናንተ አይደሉም። የናንተ ደጉ ሳምራዊ ኢየሱስ እኮ ሲናገር ይሄን ክፍል ለማስተማር የፈለገው ለዚህ ወዳጄ ማን ነው በሚል ትምህርት ነው። አያችሁ፣ ወዳጃችን አይቶን የሚያልፍ አይደለም። ወዳጃችን እንጥቅ ብሎ አልፎን አቃቂር አውጥቶ የሆነ ስድብ ሰጥቶን ወይም የውሸት ስም ሰጥቶን አልፎን ይሄዳል። ወዳጃችን ከወደቅንበት የሚያነሳ ነው፣ የሚያከመን ነው፣ የሚያጽናናኝ ነው። አትለፈኝ በሉት፣ የእናንተ ይደርስላቸዋል። አትለፈኝ በሉት፣ ያ ሳምራዊ አያልፋችሁም። ወሰደው፣ ወደ ቤቱ ወደ መጠበቂያ ቦታ አኖረው፣ ቁስሉን አከመው፣ አጽናናው፣ አበረታታው። ለጠባቂውን እንዲያለ ሌላም ነገር ካለ እኔ እክሳለሁ አለ። አያችሁ፣ ካሳችሁ ከኋላ እየመጣ ነው ያለው። ጉብኝታችሁ ከኋላ ነው የመጣ ያለው። ተስፋ ቆርጣችሁ እንደዚህ ሰው በመንገድ ላይ የወደቃችሁ፣ በሰው የቆሰላችሁ፣ በዘመድ የቆሰላችሁ፣ በባሎቻችሁ፣ በሚስቶቻችሁ፣ በአገልጋዮቻችሁ፣ በልዩ ልዩ ነገር ወድቃችሁ ሜዳ ላይ ላላችሁ የምስራች፣ እግዚአብሔርን አትለፈኝ በሉት። ከወደቃችሁበት ያነሳቸዋል፣ ያጽናናቸዋል። እግዚአብሔር አምላክ ይባርካችሁ። ዛሬ በዘፍጥረት 18 ከ1 እስከ 5 ባለው ክፍል ላይ እና ማርቆስ ምዕራፍ 10 46 ጀምሮ ያካፈልኳችሁ ምን የሚል መልእክት ነው? እግዚአብሔር አብርሃም ምን አለው? በምድር ወድቆ ምን አለው? አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። ዛሬ ምን ብላችሁ ለምኑ? አትለፈኝ ብላችሁ ለምኑ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። በዘመናችሁ ሁሉ ዛሬ አመለጠኝ አለፈኝ የምትሉት ይህን ቃል ከሰማችሁበት ጀምሮ ከነገራችሁ ጋር መገናኘት ይሁንላችሁ። የሰራዊት ጌታ እግዚአብሔር ሆይ ዛሬ ብዙ ሰዎች በዚህ ቃል ውስጥ ነክታቸዋል። ተስፋ አርጋለሁ አልፎኛል ላሉ ሰዎች የነሱ ጉዳይ ኮቴ ስለሚያሰማቸው ወደ እነሱ ጋር መተ ስለምትጎበኛቸው እግዚአብሔር አትለፈኝ ብለው ላሉት ወንድሞቼና እህቶቼ የጎደለባቸው በጓዳቸው ውስጥ በሕይወታቸው ውስጥ በኑሯቸው ውስጥ በስኬታቸው ውስጥ እግዚአብሔር የኔ መሆን ይገባል ያሉት ያጡት ነገር ዛሬ ከነገራቸው ጋር መገናኘት እንዲሆን በኢየሱስ ስም ጸለይኩኝ። ተስፋ አስቆራጭ መንፈስ እንደዛ በኢያሪኮ መንገድ እንደሄደ ሰው በቃል የደበደቡ በምላስ የደበደቡ ክፉ አጋንንቶች ክፉ ሰዎችን እግዚአብሔር በዚህ ምክንያት እግዚአብሔር ተስፋው ቆርጠው እግዚአብሔር ረስቶኛል ሰው ጠልቶኛል ያሉትን እንድታጽናናቸው እንድትፈውሳቸው ልባቸው እንድትጠግን በኢየሱስ ስም ጸለይኩ። እግዚአብሔር አምላክ ሆይ ስለሰጠን ጊዜ እናመሰግናለን። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋለሁ። ፎሎ አድርጉኝ። ሌላ ጊዜ ተመሳሳይ ጊዜ እመጣለሁ። ዛሬ ጌታ ምድር ያለው አትለፈኝ ብላችሁ ለምኑ ነው ያልኳችሁ። አትለፈኝ በሉት። እግዚአብሔር በረከቱን ይዞ ያልፋችሁ፣ ፈውሱን ይዞ ያልፋችሁ፣ መጽናናቱን ይዞ ያልፋችሁ፣ ስኬታችሁን ይዞ ያልፋችሁ፣ ያገኛችኋል፣ ክብሩን ያሳያችኋል። ተባረኩ።